ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት ቃላት ምስረታ ነው ማለት ነው። የተለያዩ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ አብረን እያነበብን እንሄዳለን። ኦኬ ዛሬም እንደተለመደው የተለያዩ የአማርኛ ቃላትን ይዤላችሁ መጥቻለሁ ማለት ነው። እነዚህን ቃላቶች አብረን በጋራ እያነበብነን እንዲሁም እየጻፍን እየተለማመንን የምንሄድ ይሆናል ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ደግሞ ቪዲዮን እያቆማችሁ እየጻፋችሁ እየተለማመዳችሁ አብራችሁ እስከ መጨረሻው ዝለቁ። አሁን ቀጥታ አብረን እያነበብን እንሂድ። ኦኬ ከዚህ ላይ የመጀመሪያው ቃል ምን ይላል? ትንሳኤ ትንሳኤ ይላል። ትንሳኤ የሚለውን ስናይ ት ማለት ከተ ቤተሰቦች ስድስተኛ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል፣ ሳ ከሰ ቤተሰቦች አራተኛ ፊደል፣ ኤ ደግሞ ከሀ ቤተሰቦች አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ብለን ስናነባቸው ት ን ሳ ኤ ትንሳኤ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ለምን ይላል? ብስራት ብስራት ይላል። ብስራት የሚለውን ስናይ በማለት ከቤተሰቦች ስድስተኛ ፊደል ነው። ስ ከሰ ቤተሰቦች ስድስተኛ ፊደል፣ ራ ከረ ቤተሰቦች አራተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ብለን ስናነባቸው ብስራት ብስራት የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ለምን ይላል? አውደ አመት አውደ አመት ይላል። አውደ አመት የሚለውን ስናይ አ ማለት ከቤተሰቦች አራተኛ ፊደል ነው። ከወ ቤተሰቦች ስድስተኛ ፊደል፣ ደ ከለ ቤተሰቦች የመጀመሪያ ፊደል፣ አ ከ ቤተሰቦች አራተኛ ፊደል፣ መ ከቤተሰቦች የመጀመሪያ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ብለን ስናነባቸው አውደ አመት አውደ አመት የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? መልካም መልካም ይላል። መልካም የሚለውን ስናይ መ ማለት ከቤተሰቦች የመጀመሪያ ፊደል ነው። ል ከለቤተሰቦች ስድስተኛ ፊደል፣ ከሀ ከቤተሰቦች አራተኛ ፊደል፣ ም ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ብለን ስናነባቸው መልካም መልካም የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ሙከራ ሙከራ ይላል። ሙከራ የሚለውን ስናይ ሙ ማለት ከቤተሰቦች ሁለተኛ ፊደል ነው። ከቤተሰቦች የመጀመሪያ ፊደል፣ ራ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ብለን ስናነባቸው ሙከራ ሙከራ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ሸረሪት ሸረሪት ይላል። ሸረሪት የሚለውን ስናይ ሸ ማለት ከሸ ቤተሰቦች የመጀመሪያ ፊደል ነው። ረ ከቤተሰቦች የመጀመሪያ ፊደል፣ ሪ ከቤተሰቦች ሶስተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ብለን ስናነባቸው ሸረሪት ሸረሪት የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ድንገተኛ ድንገተኛ ይላል። ድንገተኛ የሚለውን ስናይ ድ ማለት ከቤተሰቦች ስድስተኛ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል፣ ገ ከቤተሰቦች የመጀመሪያ ፊደል፣ ተ ከቤተሰቦች የመጀመሪያ ፊደል፣ ኛ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ብለን ስናነባቸው ድንገተኛ ድንገተኛ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደግሞ ከዚህ ለምን ይላል? አልፋ አልፋ ይላል። አልፋ የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ል ከቤተሰቦች ስድስተኛ ፊደል፣ ፋ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ብለን ስናነባቸው አልፋ አልፋ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ጭንቀት ጭንቀት ይላል። ጭንቀት የሚለውን ስናይ ጭ ማለት ከጨ ቤተሰቦች ስድስተኛ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል፣ ቀ ከቤተሰቦች የመጀመሪያ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ብለን ስናነባቸው ጭንቀት ጭንቀት የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ወረሰች ወረሰች ይላል። ወረሰች የሚለውን ስናይ ወ ማለት ከቤተሰቦች የመጀመሪያ ፊደል ነው። ረ ከቤተሰቦች የመጀመሪያ ፊደል፣ ሰ ከሰ ቤተሰቦች የመጀመሪያ ፊደል፣ ች ከቸ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ብለን ስናነባቸው ወረሰች ወረሰች የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ቃሊቲ ቃሊቲ ይላል። ቃሊቲ የሚለውን ስናይ ቃ ማለት ከቀ ቤተሰቦች አራተኛ ፊደል ነው።
ሊ ከለቤተሰቦች ሶስተኛ ፊደል፣ ቲ ከለቤተሰቦች ሶስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ቃሊቲ ቃሊቲ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ህብረተሰብ ይላል። ህብረተሰብ የሚለውን ስናይ ህ ማለት ከቤተሰቦች ስድስተኛ ፊደል ነው። ብ ከቤተሰቦች ስድስተኛ ፊደል፣ ረ ከቤተሰቦች የመጀመሪያ ፊደል፣ ተ ከቤተሰቦች የመጀመሪያ ፊደል፣ ሰ ከቤተሰቦች የመጀመሪያ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ህብረተሰብ ህብረተሰብ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ዝቅተኛ ዝቅተኛ ይላል። ዝቅተኛ የሚለው ስናይ ዝ ማለት ከዚ ቤተሰቦች ስድስተኛ ፊደል ነው። ቅ ከቤተሰቦች ስድስተኛ ፊደል፣ ተ ከቤተሰቦች የመጀመሪያ ፊደል፣ ኛ ከኛ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ዝቅተኛ ዝቅተኛ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ኩራት ኩራት ይላል። ኩራት የሚለው ስናይ ኩ ማለት ከቤተሰቦች ሁለተኛ ፊደል ነው። ራ ከቤተሰቦች አራተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ኩራት ኩራት የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ወንጀለኛ ወንጀለኛ ይላል። ወንጀለኛ የሚለውን ስናይ ወ ማለት ከቤተሰቦች የመጀመሪያ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል፣ ጀ ከቤተሰቦች የመጀመሪያ ፊደል፣ ለ ከቤተሰቦች የመጀመሪያ ፊደል፣ ኛ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ወንጀለኛ ወንጀለኛ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ጴጥሮስ ጴጥሮስ ይላል። ጴጥሮስ የሚለውን ስናይ ጴ ማለት ከቤተሰቦች አምስተኛ ፊደል ነው። ጥ ከቤተሰቦች ስድስተኛ ፊደል፣ ሮ ከቤተሰቦች የመጨረሻ ፊደል፣ ስ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ጴጥሮስ ጴጥሮስ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ስደት ስደት ይላል። ስደት የሚለውን ስናይ ስ ማለት ከቤተሰቦች ስድስተኛ ፊደል ነው። ደ ከቤተሰቦች የመጀመሪያ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ስደት ስደት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ተመሳሳይ ተመሳሳይ ይላል። ተመሳሳይ የሚለውን ስናይ ተ ማለት ከቤተሰቦች የመጀመሪያ ፊደል ነው። መ ከቤተሰቦች የመጀመሪያ ፊደል፣ ሳ ከቤተሰቦች አራተኛ ፊደል፣ በተመሳሳይ ሳ ከቤተሰቦች አራተኛ ፊደል፣ ይ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ተመሳሳይ ተመሳሳይ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? አባላት አባላት ይላል። አባላት የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። በ ከቤተሰቦች አራተኛ ፊደል፣ ላ ከቤተሰቦች አራተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው አባላት አባላት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ኮሌጅ ኮሌጅ ይላል። ኮሌጅ የሚለውን ስናይ ኮ ማለት ከቤተሰቦች የመጨረሻ ፊደል ነው። ሌ ከቤተሰቦች አምስተኛ ፊደል፣ ጂ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ኮሌጅ ኮሌጅ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ቅንጦት ቅንጦት ይላል። ቅንጦት የሚለውን ስናይ ቅ ማለት ከቤተሰቦች ስድስተኛ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል፣ ጦ ከቤተሰቦች የመጨረሻ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ቅንጦት ቅንጦት የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ሙክታር ሙክታር ይላል። ሙክታር የሚለውን ስናይ ሙ ማለት ከቤተሰቦች ሁለተኛ ፊደል ነው። ክ ከቤተሰቦች ስድስተኛ ፊደል፣ ታ ከቤተሰቦች አራተኛ ፊደል፣ ረ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ሙክታር ሙክታር የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ቁጭት ቁጭት ይላል። ቁጭት የሚለውን ስናይ ቁ ማለት ከቤተሰቦች ሁለተኛ ፊደል ነው። ጭ ከቤተሰቦች ስድስተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ቁጭት ቁጭት የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚያም ላይ ደህንነት ደህንነት ይላል። ደህንነት የሚለውን ስናይ ደ ማለት ከቤተሰቦች የመጀመሪያ ፊደል ነው። ህ ከቤተሰቦች ስድስተኛ ፊደል፣ ን ከቤተሰቦች ስድስተኛ ፊደል፣ ነ ከቤተሰቦች የመጀመሪያ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው ደህንነት ደህንነት የሚለውን
ቃል ማግኘት እንችላለን ማለት ነው። ኦኬ እንደዚህ እያደረጋችሁ እያነበባችሁ መለማመድ ይጠበቅባችኋል ማለት ነው። እስከሚገባችሁ ድረስ በደንብ እንደዚህ አድርጋችሁ ካነበባችሁ በኋላ ደግሞ ቪዲዮን እያቆማችሁ ፈጠን ፈጠን እያደረጋችሁ ማንበብ ይጠበቅባችኋል ማለት ነው። ፈጠን ፈጠን እያላችሁ ካነበባችሁ በኋላ ደግሞ ከዛ በቃ ቪዲዮን እያቆማችሁ እየጻፋችሁ መለማመድ አለባችሁ። ስለዚህ እንዲህ እያደረጋችሁ በተለያየ አቅጣጫ እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ09 18 03 46 85 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።